ሰላም የጸዳ አካዳሚ ቤተሰቦች እንዴት አላችሁ? ባላችሁ በሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት ሂደት በኢሞ፣ በቴሌግራም፣ በዋትስአፕ፣ በጉግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ ማለት ነው። ቻናሉ አዲስ ስለሆነ ላይክ፣ ሼር፣ ሳብስክራይብ እያደረጋችሁ ጀምሩ። ለዛሬው ትምህርት ይዤላችሁ የመጣው ደግሞ የአማርኛ ፊደላትን የጠ ቤተሰቦች እንግዲህ የጠ ቤተሰብ ማለት ጠ የምትባለዋ እች ናት። እንግዲህ እንደምታዩት እች የጠ ቤተሰቦች እንግዲህ እነዚህ ናቸው። 7 ቤተሰቦች ያሏት በእነዚህ በ7 ቤተሰቦች በእያንዳንዳቸው ቃላት መስርቼን ይዤላችሁ የቀረው በእያንዳንዳቸው ቃላት መስርቼ ቃላትን መሰረት 2ም 3ም እዚያም በበላይ ሊሆን ይችላል ማለት ነው። እንግዲህ በእያንዳንዳቸው ቃላት መስርቼላችኋለሁ። በእያንዳንዳቸው እንግዲህ በጠ በሁለተኛ ፊደል፣ በሶስተኛ ፊደል፣ በአራተኛ ፊደል፣ በአምስተኛ ፊደል፣ በስድስተኛ ፊደል፣ በሰባተኛ ፊደል ምን አይነት ቃላቶች እንደምሰረት በደንብ አድርጋችሁ ተከታተሉ። እኔ አነብላችኋለሁ። ስለዚህ መጀመሪያ እነዚህ ፊደላትን አነብላችኋለሁ። ከዚያ ቀጥዬ ቃላቶችን የመሰረትኳቸውን ቃላት አሳያችኋለሁ ማለት ነው። አብራችሁ ቆዩ። አሁን ወደ ትምህርታችን ኦኬ። ጠ ጡ ጡ ጢ ጢ ጣ ጣ ጤ ጤ ጥ ጥ ጦ ጦ እንግዲህ በእነዚህ በምታዩቸው እነዚህ ፊደላት እንግዲህ በእነዚህ በ7 ፊደል በእያንዳንዳቸው ቃላት መስረታ የሚል ነው ይዤላችሁ የቀረብኩት። እንግዲህ ቃላት እንዴት አድርጌ እንደመሰረቱ ደግሞ አነብላችኋለሁ። ጠ ላ ት ጠላት ይላል። በአንድ ላይ ስናነበው ጠላት እንግዲህ ጠ የመጀመሪያ እዚህ ጋር የምናገኘው የመጀመሪያ ፊደል ናት። ላ ደግሞ የለ ቤተሰብ ሆና አራተኛ የምናገኛት ናት ማለት ነው። ት ደግሞ የተ ቤተሰብ ስድስተኛ የምናገኛት ናት ማለት ነው። ወደ ቀጣዩ ስንሄድ ጠ ን ካ ራ ጠንካራ ይላል። በአንድ ላይ ስናነበው ጠንካራ እንግዲህ ጠ እስኪ ያሳየኋችሁ የመጀመሪያ ፊደል ናት ብያቸዋለሁ። ነው ደግሞ የነ ቤተሰብ ሆና ስድስተኛ የምናገኛት ከደግሞ የከቤተሰብ አራተኛ የምናገኛት ናት ማለት ነው። ረ ደግሞ የረ ቤተሰብ አራተኛ ማለት ነው። ጠንካራ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ጠ ለ ፋ ጠለፋ ይላል። እንግዲህ እንደምታዩት ጠለፋ እንግዲህ ጠ እዚህ ጋር የምናገኛት የመጀመሪያ ፊደል ናት ብያችኋለሁ። ደግሞ የመጀመሪያ ናት ደግሞ የፈ ቤተሰብ ሆና አራተኛ የምናገኛት ጠለፋ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ እንግዲህ ወደ ጡ ነው። እንደቺ ፊደል ጡ ትባላለች። እንደምታዩት ጡ ትባላለች። በዚህ ደግሞ የመሰረትኳቸውን ላሳያችሁ። ጡ ረ ታ ጡረታ ይላል። በአንድ ላይ ስናየው ጡረታ እንግዲህ ጡ የጠ ቤተሰብ ሆና ሁለተኛ የምናገኛት ናት ማለት ነው። ረ ደግሞ የመጀመሪያ ፊደል ናት። ታ ደግሞ የተ ቤተሰብ አራተኛ የምናገኛት ናት ማለት ነው። ጡረታ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ጡ ን ቻ ጡንቻ ይላል። በአንድ ላይ ስናየው ጡንቻ እንግዲህ ጡ የጠ ቤተሰብ ሆና ሁለተኛ ላይ የምናገኛት ናት ማለት ነው። ጡ የጠ ቤተሰብ ሁለተኛ የምናገኛት ናት ማለት ነው። ን ደግሞ የነ ቤተሰብ ስድስተኛ የምናገኝ ደግሞ የቸ ቤተሰብ አራተኛ የምናገኛት ማለት ነው። ጡንቻ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ ጡ ጦ ጡጦ ይላል። እንግዲህ እንደምታዩት እንግዲህ ጡ የጠ ቤተሰብ ሁለተኛ ላይ የምናገኛት ናት ብያቸዋለሁ። ጦ ደግሞ የጠ ቤተሰብ እንግዲህ ሰባተኛ የምናገኛት ማለት ነው። ሰባተኛ የምናገኛት ናት ማለት ነው። እንግዲህ ጡጦ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ እንግዲህ ወደ ሶስተኛዋ ፊደል ነው የምንሄድ። ጢ እንግዲህ እቺ ጢ ትባላለች። እንደምታዩት ሶስተኛ ፊደል ናት። ጢ ስ ጢስ ይላል። እንግዲህ በአንድ ላይ ስናነበው ጢስ እንግዲህ ጢ የጠ ቤተሰብና ሶስተኛ ላይ የምናገኛት ስ ደግሞ የሰ ቤተሰብና ስድስተኛ የምናገኛት ጢስ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ እንግዲህ አ ና ጢ አናጢ ይላል። በአንድ ላይ ስናነበው አናጢ እንግዲህ አናጢ ይላል። እንግዲህ በአንድ ላይ ስናነበው እንግዲህ የመጀመሪያ ፊደል ናት። ና ደግሞ የነ ቤተሰብ ሆና አራተኛ የምናገኛት ጢ ደግሞ የጠ ቤተሰብ ሆና እዚህ ጋር የምናገኛት ሶስተኛ ፊደል ናት ማለት ነው። አናጢ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ መናጢ ይላል። እንግዲህ እንደምታዩት መናጢ እንግዲህ የመጀመሪያ ፊደል ናትና ደግሞ የነ ቤተሰብ ሆና አራተኛ የምናገኛት ጢ ደግሞ የጠ ቤተሰብ እዚህ ጋር የምታገኙት ሶስተኛ ፊደል ናት ማለት ነው። መናጢ የሚል ቃል ይመሰርትልናል ማለት ነው። ወደ ቀጣዩ ስንሄድ እንግዲህ ወደ ጣ እንግዲህ ጣ ትባላለች። እሺ ደግሞ ወደ ጣ እንግዲህ ጣ በጣ ደግሞ የመሰረትናቸውን ላሳያችሁ። ጣ ም ጣ ሚላ እንግዲህ ስታዩ ጣ እንግዲህ ጣ
እዚህ ጋር የምናገኛት የጠ ቤተሰብ ሆና አራተኛ ላይ የምናገኛት ናት። ም ደግሞ የመ ቤተሰብ ስድስተኛ የምናገኛት ማለት ነው። ጣም የሚል ቃል ይመሰርትና ማለት ነው። ወደ ቀጣይ ስንሄድ ጣ ብ ያ ጣቢያ ይላል። እንግዲህ እንደምታዩት ጣቢያ እንግዲህ ጣ እዚህ ጋር የምናገኛት የጠ ቤተሰብ ሆና አራተኛ ላይ የምናገኛት ናት ማለት ነው። ደግሞ የበ ቤተሰብ ስድስተኛ የምናገኛት ናት። ይሄ ደግሞ የቤተሰብ አራተኛ የምናገኛት ማለት ነው። ጣቢያ የሚል ቃል ይመሰርትና ማለት ነው። ወደ ቀጣይ ስንሄድ ጣት ይላል። እንግዲህ እንደምታዩት ጣት እንግዲህ ጣ እዚህ ጋር የምናገኛት የጠ ቤተሰብ ሆና አራተኛ ላይ የምናገኛት ናት ማለት ነው። ጣ እንግዲህ ት ደግሞ የጠ ቤተሰብ ስድስተኛ የምናገኛት ናት ማለት ነው። ጣት የሚል ቃል ይመሰርትና ማለት ነው። ወደ ቀጣዩ ስንሄድ እንግዲህ ጤ እንግዲህ እቺ ጤ ትባላለች። ጤ በጤ ደግሞ የመሰረቷቸውን ላሳያችሁ። ጤናማ ጤናማ ይላል። በአንድ ላይ ስናነበው ጤናማ እንግዲህ ጤ የጠ ቤተሰብ ሆና አምስተኛ የምናገኛት ናት ማለት ነው። እና ደግሞ የነ ቤተሰብ አራተኛ ማ ደግሞ የመ ቤተሰብ አራተኛ የምናገኛት ማለት ነው። ጤናማ ይላል ማለት ነው። ወደ ቀጣይ ስንሄድ እንግዲህ ጤና ይላል። በአንድ ላይ ስናነበው እንግዲህ ጤ የጠ ቤተሰብ ሆና የጠ ቤተሰብ እንግዲህ አምስተኛ የምናገኛት ናት ማለት ነው። ጤና ይላል። እንግዲህ እንደምታዩት ጤና እንግዲህ ጤ የጠ ቤተሰብ ሆና የጠ ቤተሰብ ሆና እዚህ ጋር የምናገኛት የመጀመሪያ ፊደል ሆና አምስተኛ የምናገኛት ናት ማለት ነው። እና ደግሞ የነ ቤተሰብ አራተኛ የምናገኛት ማለት ጤና የሚል ቃል ይመሰርትና ማለት ነው። ወደ ቀጣይ ስንሄድ ጤፍ ይላል። እንግዲህ እንደምታዩት ጤፍ እንግዲህ ጤ የጠ ቤተሰብ ሆና አምስተኛ የምናገኛት ናት ማለት ነው። ደግሞ የፈ ቤተሰብ ስድስተኛ የምናገኛት ማለት ነው። ጤፍ የሚል ቃል ይመሰርትና ማለት ነው። ወደ ቀጣይ ስንሄድ እንግዲህ ወደ እንግዲህ እቺ ጥ ትባላለች። ሰባተኛ ፊደል ጥናት ይላል። እንግዲህ የጠ ቤተሰብ ሆና እንግዲህ የምናገኛት ስድስተኛ የምናገኛት ማለት እና ደግሞ የነ ቤተሰብ አራተኛ የምናገኛት ደግሞ የጠ ቤተሰብ ስድስተኛ የምናገኛት ናት። ጥናት የሚል ቃል ይመሰርትና እንግዲህ ወደ ቀጣይ ስንሄድ ጥሩ ይላል። እንግዲህ ጥ የጠ ቤተሰብ ስድስተኛ የምናገኛት ናት። ሩ ደግሞ የረ ቤተሰብ ሁለተኛ የምናገኛት ጥሩ የሚል ቃል ይመሰርትና ማለት ነው። ወደ ቀጣይ ስንሄድ ጥያቄ ይላል። እንግዲህ ጥያቄ እንግዲህ የጠ ቤተሰብ ስድስተኛ የምናገኛት ማለት ነው። ደግሞ የቤተሰብ አራተኛ የምናገኛት ደግሞ የቀ ቤተሰብ አራተኛ የምናገኛት ናት ማለት ነው። ጥያቄ የሚል እንግዲህ ጥ የጠ ቤተሰብ ስድስተኛ የምናገኛት ደግሞ የቤተሰብ አራተኛ የምናገኛት ደግሞ የቀ ቤተሰብ አምስተኛ የምናገኛት ማለት ነው። ጥያቄ የሚል ቃል አምስተኛ ነው። እንግዲህ የምናገኘው ጥያቄ የሚል ቃል ይሰጠናል ማለት ነው። ወደ ቀጣይ ስንሄድ እንግዲህ እቺ ጦ ትባላለች። ጦርነት ይላል። በአንድ ላይ ስናነበው ጦርነት እንግዲህ የጠ ቤተሰብ ሰባተኛ የምናገኛት ናት ማለት ነው። ደግሞ የረ ቤተሰብ ስድስተኛ የምናገኛት ናት ማለት ነው። እና ደግሞ የመጀመሪያ ፊደል ደግሞ የጠ ቤተሰብ ስድስተኛ ጦርነት የሚል ቃል ይመሰርትና ማለት ነው። ወደ ቀጣዩ ስንሄድ ጦጣ ይላል። እንግዲህ እንደምታዩት ጦጣ እንግዲህ የጠ ቤተሰብ ሰባተኛ የምናገኛት ናት ማለት ነው። ደግሞ የጠ ቤተሰብ እዚህ ጋር የምናገኛት ማለት ነው። አራተኛዋ ፊደል ናት ማለት ነው። ጦጣ የሚል ቃል ይመሰርትና ማለት ነው። ወደ ቀጣዩ ስንሄድ ጦር ይላል። እንግዲህ እዚህ ጋር የምታዩት የጠ ቤተሰብ ሆና ሰባተኛ የምናገኛት ናት ማለት ነው። ደግሞ የረ ቤተሰብ ስድስተኛ የምናገኛት ናት ማለት ነው። ጦር የሚል ቃል ይመሰርትና ማለት ነው። እንግዲህ እንደምታዩት በጠ ቤተሰቦች ቃላት ምስረታ እንግዲህ በጠ ቤተሰቦች ስንት አይነት እንግዲህ 7 ቤተሰቦች አሏት ብያችኋለሁ። በጠ ቤተሰቦች ቃላት ምስረታ የሚል ነበር ይዤላችሁ የመጣው። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ፣ ሰላም ቆዩ ባይ